ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 3 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ከደብረ ብርሃንና ደንበጫ የተሰማ መረጃ አለ። ፋኖ ልዩ ኦፕሬሽን ፈጽሟል። ዝርዝር የግንባር መረጃዎችን ይዘናል። ብልጽግና በነጌታቸው ረዳ የሚመራው የሐራ መሬትና የህወሓት ኃይሎች በአማራ ክልል እንዲዋጉ እያደረገ መሆኑ ተገልጿል። በርካታ ሰው ተፈናቅሏል። 2 ወረዳ ተይዟል። አነጋጋሪ ህግ አውጥቷል የሚባለው ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የተዋጊ ኃይሎች የበላይ አዛዥ አድርጓል። አሜሪካ ለተመታባት ሄሊኮፕተር አጸፋ በኢራን ላይ ጥቃት መፈጸሟን ሰራዊቱ አስታውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በደብረ ብርሃን ዙሪያና በደንበጫ አቅራቢያ በወሰደው ኦፕሬሽን ያገዛዙ ኃይል ላይ ኪሳራ ማድረሱ ተገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 2ኛ ኮር ነጎድጓድ ክፍለ ጦር 2ኛ ሻለቃ በሰራው ድንቅና ልዩ የከተማ ውስጥ ኦፕሬሽን ካለምንም የተኩስ ልውውጥ ያገዛዙን የሚል ሻምበል መሪ ከነሙሉ ትጥቁ ማርኳል። የነጎድጓድ ክፍለ ጦር 2ኛ ሻለቃ ከትናንት በስቲያ ሰኔ 1 2018 ዓ.ም ከሌሊቱ 10 ሰዓት ገደማ ላይ በደብረ ብርሃን ከተማ ዙሪያ በሚገኘው በሲያ ደብርና ዋዩ ወረዳ 10 ልዩ ስሙ አንጨቆረር ከተማ ድረስ ዘልቆ በመግባት በወሰደው የተጠና ልዩ ኦፕሬሽን ያገዛዙን ወንበር አስጠባቂ ሚሊሻ ሻምበል መሪ የሆነውን መካሻ አግደው በጋሻው የሚባለውን ሚሊሻ ከነሙሉ ትጥቁ ይዞታል። አቶ መካሻ አግደው በበኩላቸው ፋኖ እንደ መብረቅ ድንገት ከፊቴ ሲበራብኝ የእምነታቸውና የታማኝነታቸው ልክ ገብቶኛል። ስለሆነም በአገዛዙ እንደኔ ተታልላችሁ አድማ ብተናና ሚሊሻዎች አገዛዙ አያዋጣም፣ እኔ አረጋግጫለሁ። ስለዚህ እናንተም ተረዱና ወደ ፋኖ ተቀላቀሉ ሲሉ መልእክታቸውን ማስተላለፋቸውን ከኮሩ ያገኘነው መረጃ ያመለክታል። የፋኖ ኃይሎችም ከአገዛዙ ጎን የተሰለፋችሁ ሁሉ እኛ ስራችን ነውና ከዚህ ብትማሩ ይበጃችኋል ብለዋል። ይህ በእንዲህ እንዳለ አፋብን ቴዎድሮስ እዝ 99ኛ ክፍለ ጦር የአገዛዙን ጦር ቅስም በመስበር ያሰበውን ሳያሳካ ወደ መጣበት አስሸሽቶ መልሶታል። 99ኛ ክፍለ ጦር የጠላትን ቅስም በመስበር ወደ ገሊላ ቀጠና የተንቀሳቀሰውን የብርሃኑ ጁላን ሰራዊት ሙትና ቁስለኛውን በቅጡ ሳይሸክፍ ወደ መጣበት ደንበጫ ከተማ እንዲመለስ አስገድደውታል። በዚህ የጠላት እንቅስቃሴ ሰረገላ ማርያም 2 ህጻናትን በማቁሰል የአማራ ጠል ስራውንም አሳይቷል። በሌላ በኩል በመካነ ሰላም ግንባር ከፋኖ ደፈጣ ጥቃት ለማምለጥ ሲሸሹ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነ የተሽከርካሪ አደጋ መድረሱ ተሰምቷል። በአደጋው በርካታ ወታደሮች ሙትና ቁስለኛ መሆናቸው ሲነገር ህይወታቸው ካለፉት መካከል አገዛዙ ይተማመንባቸው የነበሩ መስመራዊ አዋጊዎችና የቡድን መሳሪያ ተኳሾች እንደሚገኙበት ታውቋል። ለዚህ ጸረ አማራ አገዛዝ ስርዓት ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ህዝብ እንባ ጎርፍ ሆኖ ጠራርጎ እያጠፋቸው ነው። በተያያዘ መረጃ የአገዛዙ 11ኛ እዝ 9ኛ ክፍለ ጦር የሰራዊት አባላት ከነሙሉ ትጥቃቸው ሚኒሊክ እዝን ተቀላቅለዋል። ሰሞኑን በማደናገሪያ ምርጫ ሰበብ በወሎ ቤተ አማራ፣ ምዕራብ ወሎ ግንባሮች ከባድ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት 11ኛ እዝ 104ኛ ኮር 9ኛ ክፍለ ጦር የሰራዊት አባላት ሲሆኑ ከነዚህም መካከል ዲሽቃ ተኳሹን ጨምሮ 5 አባላቶች ከነሙሉ ትጥቃቸው አፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃን ተቀላቅለዋል። እነዚህ የሰራዊት አባላትም የብልጽግናው ስርዓትን በመጸየፍ ከነሙሉ ትጥቃቸው ሰኔ 1 2018 ዓ.ም አትሮኖስ ሻለቃን የተቀላቀሉ ሲሆን አባሎቹ ሲመጡ የሚኒሊክ እዝ የ105ኛ የኮር አመራርና የክፍለ ጦር አመራሮች ደማቅ አቀባበል አድርገውላቸዋል። የመከላከያ አባላቱ ፋኖ ያደረገላቸውን እንክብካቤ በጣም እንዳስደሰታቸው ገልጸው አሁንም የብልጽግናን ወንበር ለማስጠበቅ ስትሉ ዳግም የማትገኝ ውድ ህይወታችሁን ሳትገብሩ በየቀጠናችሁ ወደሚገኝ የፋኖ አደረጃጀት በመውጣት ተቀላቀሉ ሲሉ ላልወጡ የሰራዊት ጓዶቻቸው ጥሪ አስተላልፈዋል። ብልጽግና በነጌታቸው ረዳ የሚመራው የሐራ መሬትና የህወሓት ኃይሎች በአማራ ክልል እንዲዋጉ እያደረገ መሆኑ ተገለጸ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዴሞክራሲያዊ ንቅናቄ ታጣቂዎች አበርገሌና የግብጂ ወረዳዎችን ሙሉ ለሙሉ መቆጣጠራቸውን ብልጽግና አረጋግጧል። ከ2 ዓመት በፊት ከብልጽግና ጋር የሰላም ስምምነት ፈርሞ የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምሮ 2 ወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የዞኑ የጸጥታ መምሪያ ተናግረዋል።
የአዴን ኃላፊዎች ወረዳዎች እንደተቆጣጠሩ ለቢቢሲ አረጋግጠው ነዋሪዎች ግን አልተፈናቀሉም በማለት አስተባብለዋል። በአበርገሌ ወረዳ ሚያዝያ 12 2018 ዓ.ም በአካባቢው ሚሊሻዎች እና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥረውት የነበረውን ወረዳ ሙሉ በሙሉ መቆጣጠራቸው ተነግሯል። ቀኑን ሙሉ ውሏል በተባለው ውጊያ የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉ የዞኑ የብልጽግና አስተዳደር ተናግሯል። የአዴን የሚዲያና ኮሚኒኬሽን ኃላፊ አቶ ሙልጌታ ካሴ ከህወሓት ኃይሎች ጋር ተጣምረው መዋጋታቸውን አስተባብለው አመራሮቻችንን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል በማለት ተገፍተን ነው ወደ ግጭት የገባ ነው ብለዋል። የዋግምራ ዞን የጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ ይህ ከእውነት የራቀ ነው በማለት አስተባብለው የአዴን ታጣቂዎች ቀድመው በመዘጋጀት ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰ ተናግረዋል። በወረዳው ግጭቱ የተቀሰቀሰው በታጣቂዎች እንቅስቃሴ ጉዳይ አለመግባባት በመፈጠሩ እንደሆነ ነዋሪዎች ተናግረዋል። በመኪናው ላይ ያሉ ነው ውጊያው የጀመረው ያሉ አንድ ነዋሪ ሎጂስቲክስ ሲያሳልፉ ከመጡ የአዴን ታጣቂዎች ጋር ተኩስ ተጀመረ። 20ና 30 ደቂቃ ጠብቆ በሶስት ግንባር ከተማዋን ከበቧት ሲሉ ግጭቱ ሲፈነዳ የተመለከቱትን ተናግረዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱ አመልክተው ከሁለቱ ተፋላሚ ወገኖች በኩል ግን በርካታ ተዋጊዎች መገደላቸውን ተናግረዋል። የአዴን ታጣቂዎች ከህወሓት ኃይሎች ጋር የግብጂ ወረዳን እንዲሁ ከ2 ሳምንት በፊት እንደተቆጣጠሩም ተገልጿል። ግንቦት 18 2018 ዓ.ም ከቀኑ 7 ሰዓት አካባቢ አዝሪያ በሚባል ስፍራ በቡድን መሳሪያ የታገዘ የተኩስ ልውውጡ እንደተጀመረ ተናግረዋል። የተኩስ ልውውጡ እስከ 10 ሰዓት ከቆየ በኋላ የብልጽግና ኃይሎች ወረዳውን ለቀው ወደ ሰቆጣ መውጣታቸውን ጠቁመዋል። የአዴን የሚዲያና ኮሚኒኬሽን ኃላፊ አቶ ሙልጌታ በነጌታቸው ረዳ የሚመራውን የሐራ መሬቶችን የትግራይ ታጣቂ ኃይል በቅንጅት አምጥቶ ውጊያ ማስከፈት ስምምነቱን አፍራሽ ነው በማለት ለግጭቱ ምክንያት ሰጥተዋል። ለትግራይ ክልል አዋሳኝ በሆኑ የዋግምራ አካባቢዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች እንደሚንቀሳቀሱ ይነገራል። ሁለቱም ወረዳዎች በታጣቂዎች እጅ ከገቡ በኋላ በሺዎች የሚቆጠሩ ስጋት ያደረባቸው ነዋሪዎች ቤት ንብረታቸውን ጥለው በተለይም ወደ ዞኑ ዋና ከተማ ሰቆጣ መሸሻቸውን ገልጸዋል። ከአበርጌሌ ወረዳ ብቻ 10,000 የሚሆኑ ሰዎች መፈናቀላቸውን የጠቆሙና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የቀበሌ ሊቀመንበር የአካባቢው ማህበረሰብ ባለፉት 6 ዓመታት በጦርነትና በድርቅ ከባድ ችግር ውስጥ እንደሚገኝ ተናግረዋል። ግጭቱን ተከትሎ እርሳቸው ከሚያስተዳድሩት ቀበሌ ብቻ ከ3,000 በላይ ነዋሪዎች መፈናቀላቸውን አስታውቀዋል። ይህም 7,000 ከሆነው የቀበሌው ነዋሪ ግማሽ የሚጠጋው ልጆቹን ቤተሰቡን ይዞ ተፈናቅሎ ነው ያለው ብለዋል። ይህ ሁሉ እየሆነ ያለው አገዛዙ ለህዝቡ ባለው ጥላቻ ተደጋጋሚ ጦርነቶችን ማድረጉ ላደረገው ስምምነት ተገዢ አለመሆኑና ህዝቡን መጠበቅ ባለመቻሉ ነው። እንዲሁም የተለያዩ ታጣቂ ኃይሎችን በራሱ መንገድ እየፈጠረ አካባቢያዊ ጦርነቶችን ለማስቀጠል ባለው ፍላጎትም ጭምር ነው። ለዚህም በነጌታቸው ረዳ የሚመራውን የሐራ መሬት ታጣቂና ህወሓትን በአማራ ክልል ዋግምራ እንዲዋጉ ጭምር ማድረጉ ነው የተገለጸው። በዚህም የአገውና የአማራ ህዝብ ዋጋ እንዲከፍልና ብልጽግናም ዳር ሆኖ እንዲመለከት ሆኗል። በ10 ሺዎች የሚቆጠሩ ሰዎች ተፈናቅለው ምላሹ ዝምታ ሆኗል። አነጋጋሪ ህግ አውጥቷል የሚባለው ህወሓት ዶክተር ደብረጽዮን ገብረ ሚካኤልን የተዋጊ ኃይሎች የበላይ አዛዥ አደረገ። ለብልጽግና ተላላኪ ሆኗል ያለውን በታደሰ ወረደ የሚመራውን የትግራይ ክልል ጊዜያዊ አስተዳደር በማፍረስ የራሱን አስተዳደር የመሰረተው ህወሓት በትናንትናው ዕለት በክልሉ የሚተገበር አዲስ ረቂቅ አዋጅ ማጽደቁ ይታወሳል። በዚህ አዋጅ ላይ በሰፈረው መሰረትም የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑ ደንግጓል። በመሆኑም አዋጁ ደብረጽዮንን ከፕሬዝዳንትነታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥ አድርጓቸዋል። በደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር አስገዳጅ ወታደራዊ ምልመላን የሚፈቅድና ማዕከላዊ ኮማንድ ፖስት የሚያቋቁም ረቂቅ አዋጅ ማዘጋጀቱ ሰሞንኛ መነጋገሪያ ሆኗል። ረቂቅ አዋጁ እድሜው የደረሰ ማንኛውም የክልሉ ነዋሪ የክተት ጥሪውን ተቀብሎ በወታደራዊ ግዳጅ እንዲሳተፍ ግዴታ የሚጥል ሲሆን ጥሪውን የማይቀበል ከ10,000 እስከ 50,000 ብር በሚደርስ የገንዘብ መቀጮ እንደሚጣልበት ደንግጓል። የክተት ጥሪውን መሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጡ የጤና ባለሙያዎችም እስከ 50,000 ብር ቅጣት እንደሚጠበቅባቸው በረቂቁ ላይ ሰፍሯል። ማዕከላዊ ኮማንድ ፖስቱን በበላይነት የሚመራው የክልሉ ፕሬዝዳንት የተዋጊ ኃይሎች የበላይ አዛዥ እንደሚሆን ተጠቅሷል። በጦር ግንባር የተከፈለውን መስዋዕትነትና የህዝቡን ትግል የሚያሳንስ ወይም የሚያጠለሽ ጽሑፍ፣ ንግግር ወይም ምስል ማሰራጨት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚያስቀጣም ተደንግጓል። በሌላ በኩል ደግሞ በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ
ወጣቶች ክልሉን ለቀው በመውጣት ላይ መሆናቸው እየተነገረ ነው። አስተያየታቸውን ለዶቼ ቬለ የሰጡ የክልሉ ወጣቶችና በክልሉ ያለውን ፖለቲካዊ ሁኔታ በቅርበት የሚከታተሉት ወገኖች እንደሚሉት ማህበረሰቡ ተደጋግሞ በሚመጣው ጦርነት መሰላቸቱን ይናገራሉ። በትግራይ እየተካሄደ ባለው የጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፈ ይገኛል ሲል አስተያየቱን ለዶቼ ቬለ ያጋራው አንድ የመቀለ ነዋሪ ወጣት በተለይም ሽራሮ አካባቢ ከሰሞኑ የተወሰደ የድሮን ጥቃት እርምጃ ድንጋጤን ፈጥሯል የሚለው ወጣቱ በዚህም የተነሳ አሁን ላይ በርካታ ወጣት ወደ አዲስ አበባና ሌሎችም መሀል ሀገር አካባቢ በመሸሽ በተጨማሪ ጦርነት ላለመሳተፍ ጥረት እያደረገ ይገኛል ነው ያለው። ይህ በእንዲህ እንዳለ በብልጽግና በአዲስ አበባና በሌሎች ከተሞች ከፍተኛ አፈሳ ድርጊት እየፈጸመ መሆኑ ተነግሯል። የአሁኑ አፈሳ ለየት የሚያደርገው ደግሞ ያለምንም ስልጠና የታፈሱ ወጣቶችን ወደ ግንባር ጭምር እየወሰደ መሆኑ ነው። ሆኖም ግን የብልጽግና አክቲቪስቶችና ልሳኖች ይህን ተግባር ሸፋፍነው ህወሓት ወጣቶችን እያፈሰ ነው የሚለው ዘገባ ላይ አተኩረዋል። ላለፉት 5 እና 6 ዓመታት ለአንድም ጊዜ ከግዳጅ አፈሳ ቦዝኖ የማያውቀው ብልጽግና በመንጋው በኩል የህወሓትን የአፈሳ ወሬ እያናፈሰ ነው። በአንጻሩ ጦሩን ደግሞ ወደ ትግራይ አዋሳኝ አካባቢዎች እያስጠጋና የጦርነት እንቅስቃሴ በምድርም በሰማይ እያደረገ ነው። አሜሪካ ለተመታባት ሄሊኮፕተር አጸፋ በኢራን ላይ ጥቃት መፈጸሟን ሰራዊቱ አስታወቀ። ፕሬዚዳንት ትራምፕ ቴህራን የአሜሪካ ሄሊኮፕተርን በሆርሙዝ ወሽመጥ ላይ መታጥላለች በማለት ከከሰሱ በኋላ ሰራዊታቸው በኢራን ላይ ጥቃት ፈጽመዋል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም እንዳስታወቀው ለተመታው አፓቼ ሄሊኮፕተር አጸፋ ማክሰኞ ሌሊት በኢራን ላይ ጥቃት መፈጸም ጀምሯል። እዙ ዘመቻው በኢራን ለተፈጸመው ተቀባይነት የሌለው ጠባጫሪነት ተመጣጣኝ ምላሽ ነው ያለ ሲሆን በባህረ ሰላጤው ዳርቻዎችና በሆርሙዝ ወሽመጥ ላይ ፍንዳታዎች መሰማታቸው ተዘግበዋል። የተመታው ሄሊኮፕተር 2 አብራሪዎች በአሜሪካ የባህር ላይ ድሮን አማካኝነት መትረፋቸውና ምንም ጉዳት እንዳልደረሰባቸው ፕሬዚዳንት ትራምፕ ገልጸዋል። ኢራን ሄሊኮፕተሩን በድሮን መምታቷን የአሜሪካ ባለስልጣናት የተናገሩ ሲሆን ነገር ግን ጥቃቱ ሆን ተብሎ የተፈጸመ ስለመሆኑ ግልጽ አይደለም ብለዋል። ክስተቱ ማጋጠሙ በኢራን መገናኛ ብዙሃን ቢዘገብም የሀገሪቱ መንግስት ግን ተመቶ ለወደቀው የአሜሪካ ሄሊኮፕተር ኃላፊነቱን አለመውሰዳቸውን ሜሄር የተባለው የኢራን ዜና አገልግሎት ዘግበዋል። የአሜሪካው የዜና ድረገጽ አክሲዮስ እንደዘገበው በጥቃቱ ኢላማ የሆኑት የኢራን የአየር መከላከያና የራዳር ስርዓቶች ናቸው። የኢራን መንግስት መገናኛ ብዙሃን ፍንዳታዎች በፋርስ ባህረ ሰላጤው አካባቢ በሚገኙ የአገሪቱ ግዛቶች ላይ ፍንዳታዎች መሰማታቸውን ዘግበዋል። ከኤቢሲ ኒውስ ጋር በስልክ ቃለ ምልልስ ያደረጉት ፕሬዚዳንት ትራምፕ ጦራቸው ለፈጸመው ጥቃት ኢራንን ተጠያቂ አድርገው ከሰዋታል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ጥቃቱን ተከትሎ በኤክስ ገጻቸው ላይ አሜሪካ በጦር ሜዳው ላይ ሽንፈት ቢገጥማትም ቁርጠኝነታችንን እየተፈታተነች ነው በማለት አራክቺ ለሚፈጸምባት ጥቃት አጸፋ እንደምትዝተዋል። ሚኒስትሩ ጨምረውም ሰላም የምትፈልጉ ከሆነ ቀጠናውን ለቃችሁ ውጡ በማለት ለአሜሪካ መልእክት አስተላልፈዋል። ፕሬዚዳንት ትራምፕ ተመቶ የወደቀውን የሰራዊታቸውን አፓቼ ሄሊኮፕተርን በተመለከተ አስተያየት ከመስጠታቸው ቀደም ብሎ የኢራን ዋነኛ ተደራዳሪና የአገሪቱ ፓርላማ አፈ ጉባኤ ሞሐመድ ባጊር ጋሊባፍ በማህበራዊ ሚዲያ ላይ መልእክት አስተላልፈው ነበር። እኛ የዲፕሎማሲ ቋንቋን ነው የምንመርጠው፣ ነገር ግን ሌሎች ቋንቋዎችንም አቀላጥፈን እንናገራለን። ቃላችሁን የማታከብሩ ከሆነ በደንብ ወደምንችለው የንግግር መድረክ ፊታችንን እናዞራለን በማለት አሜሪካን በምትፈልገው መልኩ እንደሚያስተናግዷት አስጠንቅቀዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።